ሰላም ጤና ይስጥልን። ዛሬ ይዤላችሁ የመጡት ነገር በጣም አስፈላጊ የሆነው ቪዲዮ ነው። ይሄ ቪዲዮ በተለይ ለተማሪዎች በጣም እጅግ በጣም አስፈላጊ ነው። ምክንያቱም ምንድነው ከዚህ በፊት ተማሪዎች ፈተናውን ይወድቃሉ። አሁን ግን ቴክኖሎጂ ምቹ ሁኔታ ፈጥሯል። ኤአይ በመጠቀም በቀላሉ ዩኒቨርሲቲ ኢንትራንስ ኤግዛም መመለስ እንደምትችሉትና ጥሩ ውጤት ማምጣት እንዳለባችሁ እንዲሁም በክላስ ቴስት ፋይናል ኤግዛም ሚድ ኤግዛምስ ኤአይን በመጠቀም በመዘጋጃት ፈተናውን በቀላሉ መመለስ እንደምትችሉ የሚያሳይ ይሆናል። ይህ ዘዴ ትንሽ ለየት የሚያደርገው ነገር መምህራን ራሳቸው ይህን ዘዴ በመጠቀም ነው በብዛት አሁን ከቅርቡ ቴክኖሎጂ ከተስፋፋ በኋላ ጥያቄውንም የሚያወጡት። ምንም እንኳን መምህሩ ራሱ ይህን ጥያቄ ኤአይን በመጠቀም ባያወጣም እንኳን እናንተ ተማሪዎች ራሳቸው በመጠቀም ያን ቶፒክ ብትማሩም ባትማሩም ፈተና ከመሄዳችሁ በፊት ራሳቸውን በዛ ቶፒክ ላይ ኤአይን በመጠቀም ራሳችሁን አዘጋጅታችሁ ሄዳችሁ ፈተናውን ሙሉ በሙሉ መመለስ ትችላላችሁ። በአጭር ጊዜ ውስጥ ለፈተና ዝግጁ የሚያደርግ ቴክኖሎጂን ሊያሳያችሁ አሁን ቴክኖሎጂ ምቹ ሁኔታ ፈጥሯል ለተማሪዎቻችን። ስቴፕ ባይ ስቴፕ ሊያሳያችሁ መጀመሪያ ተማሪዎች ክሮም ትገባላችሁ። ክሮም ከገባችሁ በኋላ ቀጥታ ቻት ጂፒቲ.com ብላችሁ ትገባላችሁ። ቻት ጂፒቲ.com ያው ክሊክ ታደርጋላችሁ። ከዛ በኋላ መጥቷል ቻት ጂፒቲ አስክ ኤኒቲንግስ ይላል። ከዛ በመቀጠል ቀጥታ 9ኛው ክፍል ተማሪ ከሆናችሁም 10ኛም 11ኛው ክፍል ተማሪ ከሆናችሁም 12 ፒዲኤፍ መጽሐፉን ትከፍታላችሁ። የተኛውንም መጽሐፍ ለምሳሌ ያህል እንሂድና አንድ መጽሐፍ ልክፈት። ኦኬ እዚህ ጋር መዓት መጽሐፍቶች አሉት። ለምሳሌ 9ኛ እንግሊዘኛ፣ 9ኛ ሂስትሪ፣ 9ኛ ማቴማቲክስ ይቀጥላል። የፈለጋችሁትን ለምሳሌ 12ኛ ኬሚስትሪ፣ 12ኛ ባዮሎጂ። ለምሳሌ ባዮሎጂን እንክፈትና ፒዲኤፉን አሁን አስተማሪያችን ከዩኒት 1 አጠቃላይ ቴስት ሊፈትን ነው እንበል። ስለዚህ ወይስ ቴስት ስፈትን በተዘዋዋሪ 12ኛው ክፍል ተማሪዎች በዛ ቶፒክ ላይ ሙሉ በሙሉ ለኢንትራንስ ኤግዛምም በተዘዋዋሪ እየተዘጋጃችሁ ነው ማለት ነው። ያው ተከፍቶልናል። ዩኒት 1 application of biology 1 application in conservation of natural resource ይላል። እስቲ ከዚህ ቶፒክ ላይ መምህሩ የፈለገው አቅጣጫው ጥያቄውንም ይጠይቅ። አሁን ቀጥታ እንድና እስቲ ሂስትሪውን 12ኛው ክፍል ሂስትሪ ፒዲኤፉን እንክፈት። እየከፈተልኝ ነው። ከዛ ዩኒት 1 እንሂድ። ለምሳሌ አስተማሪው ባዮሎጂው ምንድነው ሂስትሪው ዩኒት 1 ቴስት
ሊፈትን ነው። ቴስት ዩኒት 1 ሊፈትን ነው። ኦልሬዲ ከመፈተኑት በፊት ለምሳሌ ዩኒት 1 ዲቨሎፕመንት ኦፍ ካፒታሊዝም ነው። አንደኛው ሌሰን ነው። ከዚህ በየትኛውም አቅጣጫ ቻት ጂፒቲ በመጠቀም ራሱም ጥያቄ ያወጣው ይሄን ከታርጋችሁ ምንድነው ኮፒ አርጋችሁ ወደ ቻት ጂፒቲ ላይ ፔስት ታደርጋላችሁ። አንድ ነገር ልንገራችሁ፣ የተለያዩ አይነት የኢቫሉዌሽን ሲስተም አለው ፈተና የሚያወጡበት። ለምሳሌ አንደኛው ኮግኒቲቭ ዶሜን የሚባሉት አንደርስታንዲንግ፣ ናውሌጅ፣ አናላይዝ፣ ኮምፕሬንሽንስ፣ ኢቫሉዌሽን በዛ ስታይል ነው ጥያቄ የሚወጣበት። ስለዚህ በዚህ ቶፒክ ላይ ማአት ጥያቄ በዛ ስታንዳርድ እንዲያወጣልኝና ይህን ቶፒክ እንዲያዘጋጅ ልዘዘው። ፕሊዝ ፕሪፔር multiple choice items multiple 5 knowledge 5 analysis 5 comprehension or comprehensive 5 evaluation and 5 synthesize ሊያስተካክል synthesizes knowledge analyzes question ብዬ ጠየቁትና በነገራችን ላይ ይሄ ዶሜኖች የግድ መምህሩ ፈተናዎችን ማካተት ያለባቸው ዶሜኖች ናቸው። ተማሪዎች ምን ያህል የተማሩት ነገር ያስታውሳሉ? የናውሌጅ ጥያቄ ነው። ምን ያህል ይተነትናሉ? ምን አይነት አንድ ኮምፕሬሄንሲቭ አንደርስታንዲንግ ያደርጋሉ? አንድ ጥያቄ ኢቫሉዌት አድርጎ እንዴት ሊመልሱ ይችላሉ? ምን ያህል ይተነትናሉ? ከጀነራል ወደ ስፔሲፊክ አናላይዝ ከስፔሲፊክ ወደ ጀነራል እንዴት አድርገው ሊተነትኑ ይችላሉ የሚል መምህሩ በዚህ ላይ መሰረት በማድረግ ነው ጥያቄውን ማውጣት የሚችልበት ከዚህ ቶፒክ ማለት ነው። ስለዚህ አንድ ቶፒክ ነው፣ ትንሽ ቶፒክ ነው። ስንት ጥያቄ አሁን አውጥቶልኝ ይሰጣል? ወደ 20 ጥያቄ ያወጣልኛል ማለት ነው። አርቲፊሻል ኢንቴሊጀንስ በዛ ዶሜን ላይ መሰረት በማድረግ ማለት ነው። አሁን አናላይዝድ እያደረጋ ነው ጥያቄዎችን፣ መልቲፕል ቹዝ ጥያቄዎች። አሁን ናውሌጅ ጥያቄዎች ናቸው እነዚህ። ያውላችሁ ናውሌጅ ጥያቄ ዌር ዲድ fully plugged capitalism first emerged, who is considered the father of capitalism, and what is the main motive of comprehensives, what is the main motive of companies under capitalism, what is economic system? ይህ ናውሌጅ ጥያቄዎች ነው። ለምሳሌ አናላይዝ ጥያቄዎችን አስቀምጧል። what caused rise of industrial capitalism in 18th centuries? how does mercantilism different from capitalism? ይቀጥላል። ይህ ኮምፕሬንሽን ጥያቄ ዋይ ዲድ አዳም ስሚዝ ክሪቲሳይዝድ መርሰንታሊዝምስ ይቀጥላል። ማአት ትንሽ ቶፒክ ላይ ከዛ ኢቫሉዌሽን ጥያቄው እነዚህ
ሴንተንሳይስ ጥያቄ ኢትስ ኢፍ ኤ ካንትሪ ወንት ቱ ሽፍት ፍሮም ፊውዳሊዝም ቱ ካፒታሊዝም ዋት ፖሊሲስ ሜድ ቱ አዳፕትድ። ይኸውላችሁ 25 ጥያቄ። እስቲ ነው ቶፒኩን ስታዩት ይኸውላችሁ ስንት ፔጅ ናት? ቶፒኩ 3 ፔጅ ናት። ስለዚህ መምህሩ ከዚህ ላይ 2 ጥያቄ ቢያወጣ ራሱ ሁለቱ ጥያቄው በዚህ ውስጥ ሊኖር ይችላል ማለት ነው። ስለዚህ እስቲ ይህን ጥያቄ ዳይሬክትሊ ምን ታደርጋላችሁ? ዳይሬክትሊ ኮፒ አርጋችሁ ከዛ አሁንም እንደገና ፔስት ታረጉና ምንድን ነው የምትሉት? ይህን ጥያቄ ራሳችሁም ከሰራችሁ በኋላ ፕሌስ ሜክ ዘ አንሰር ጊቭ answers with explanation ብላችሁ ሲጠይቁት ኤክስፕላይን ያደርግላችኋል ማለት ነው። ይኸው አናላይዝድ ይላል። የመጀመሪያ ጥያቄ አንሰሩ ቢ ነው። ኤክስፕላይን አረገት። ዌር ዲድ ፉሊ አፕላይድ ካፒታሊዝም ፈርስት ኢመርጅድ? ግሬት ብሪታንያ ኤንድ ኔዘርላንድ። ዚስ ካንትሪ were early leader in trade and industry where capitalism took from root during 16th and 17th. ከዛ መልሱን ኤክስፕላኔሽኑ መልሱን። ስለዚህ ምንም ራሱ ባታነቡት መጨረሻ ፈተና ላይ ለመዘጋጀት ብትሄዱ ማትሪኩንም ከዚህ ቶፒክ ላይ ይህን ጥያቄ እንዳለ ሰርታችሁ አይታችሁ ብትሄዱት በባሌም ይሁን በቦሌም ጥያቄው ማትሪክ ራሱ ዩኒቨርሲቲ ኢንትራንስ ኤግዛም ራሱ ከዚህ ቶፒክ የመጣውን ጥያቄ ከዚህ ውጪ ሌላ ጥያቄ ሊያወጣውም አይችልም። ስለዚህ አንዳንዴ ራሱ ይህን አርቲፊሻል ኢንቴሊጀንስ ነው ማትሪክም ሲያዘጋጁት ይህን በመጠቀም ነው ጥያቄውንም ማውጣት የሚችሉበት። ስለዚህ ራሳችሁን በዚህ ማብቃት ትችላላችሁ። እንደውም አንዳንዴ በአሁኑ አጋጣሚ አንዱን ቶፒክ ባትማሩም ስለ ኮንሴፕቱ ባትረዱትም ይህን በጥያቄ መልክ ኮፒ አርጋችሁ ጥያቄ መልክ እንዲያዘጋጇችሁ አርጋችሁ መልስና ማብራሪያ እንዲሰጡ በማድረግ ቀጥታ ሄዳችሁ አንድም ጥያቄ ሳትሳሳቱ መመለስ ትችላላችሁ። ተመሳሳይ ሌላ ሳብጀክት ላይም ስናየው እስቲ ጂኦግራፊን እንየው። ጂኦግራፊን ሄዳችሁ አሁን ለምሳሌ ራሳችሁን ለማትሪክ እያዘጋጃችሁ ነው 12ኛው ክፍል ወይስ ለፋይናል ኤግዛም ልታዘጋጁ ነው? በቀላሉ ከዩኒት 1 ጀምረን ራሳችን ስናዘጋጅ ለምሳሌ ዩኒት 1 ኮንቲኔንታል ድራፍት ቲዮሪ ነው። ይህን ዳይሬክትሊ ተና ኦብጀክቲቭ ተና ለርኒንግ አውትካሙ ኮፒ አርጋችሁ ታስገቡና በቃ ከፈለጋችሁት ጊዜ እንዳይሻማችሁ ለማድረግ 3-4 ቶፒክ አንድ ላይ አርጋችሁት ማስገባት ትችላላችሁ። 3-4 ቶፒክ አንድ አርጋችሁ ማአት ጥያቄ እንዲያዘጋላቸውና ማብራሪያ እንዲሰጡ ማድረግ ትችላላችሁ። ለምሳሌ አጠቃላይ ዩኒት 1 አሁን 4-5 ቶፒክ አንድ ላይ ሊያምጣው ከዛ ኮፒ አርጋችሁ በግድሙ ቦታ ፔስት ማአት ጥያቄ ስትጠይቁት ግን ሁሉም አይነት ዶሜኖችን የተካተተ ጥያቄ እንዲያወጣላችሁ መጠየቅ ያለባችሁ። ከዛ ከፈለጋችሁ ሾርት አንሰር ከፈለጋችሁ ትሩ ፎልስ አይተምስ ለምሳሌ ፕሪፔር ፔን ናውሌጅ
then comprehension or comprehensive, then analysis, evaluation, then evaluation, and then synthesizes multiple choose item ብላችሁ ትጠይቃላችሁ። ከፈለጋችሁ ትሩ ፎልስ መልስ ካልፈለጋችሁ ለምሳሌ ትሩ ፎልስ አይቴም ነገር ነው እዚህ ጋር ተንትኖ የሚያመጣው። ስለዚህ በዚህ ሁኔታ ራሳችሁን ማዘጋጀት ትችላላችሁ። ያውላችሁ እየተነጠ ያው ትሩ ፎልስ ማለት ስለዚህ አሁን ትምህርት በጣም ለተማሪዎች እየቀለለ ነው እየመጣ ያለበት። ስለዚህ ይህን ስትራቴጂ መጠቀም ተማሪዎች ራሳቸውን ለፈተና በማዘጋጀት ሳትጨናነቁት ፈተናውን መስራት እንደምትችሉት ተስፋ አረጋለሁ። ቪዲዮ ከተመቻችሁት ላይክ፣ ሰብስክራይብ በማድረግ አበረታቱን። በሚቀጥለው በሌላው ቪዲዮ ይመጣለሁ። ደህና ሁኑ።